ሰላም ወደዚህ ትንታኔ እንኳን በደህና መጣችሁ። እስቲ አስቡት፣ የመጽሐፍ ቅዱስ የፍጥረት ታሪክ ሁላችንም እንደምናውቀው ብቻ ሳይሆን ከጀርባው ሌላ ድብቅና ጥልቅ ትርጉም ቢኖረውስ? ዛሬ የምንመለከተው ይሄንን ነው። ይህ ታሪክ እንዴት ስለ አንድ ታላቅ ሰማያዊ ግጭት እንደሚናገር እና ከሚታየው በላይ እጅግ ተምሳሌታዊ እንደሆነ አብረን እንመረምራለን። እንግዲህ ዋናው ጥያቄ ይሄ ነው። የፍጥረት ታሪክ ስለ ዓለም አጀማመር ብቻ የሚተረክ ታሪክ ሳይሆን እግዚአብሔር ክፋትን ለማሸነፍ ያዘጋጀውን አንድ ግዙፍ መለኮታዊ ዕቅድ የሚገልጽ ቢሆንስ? አዎ፣ የዛሬው ትንታኔያችን የሚያጠነጥነው በዚህ ሐሳብ ላይ ነው። ፍጥረት ራሱ ለዚህ ታላቅ ፍልሚያ እንደተዘጋጀ መድረክ ነበር ማለት ነው። ክፍል 1 ዓለም በዓለም ውስጥ። እንግዲህ በዚህ አተረጓጉም መሰረት የፍጥረት ታሪክ የሚጀምረው ባዶ ከሆነ ቦታ አይደለም። ይሄ ነው የሚያስደንቀው። ይልቁንስ ፍጥረት የተከናወነው አስቀድሞ በነበረ ሌላ ነገር ውስጥ ነው። እሺ፣ ታዲያ ምንድን ነው ይሄ አስቀድሞ የነበረው ነገር? ሲኦል ወይም በሌላ አጠራር ሐዲስ ይባላል። ግን እዚህ ላይ ሲኦል ስንል ሁላችንም እንደምናስበው የታችኛው ዓለም ብቻ አይደለም። በዚህ አመለካከት መሰረት ሲኦል ማለት እግዚአብሔር ጣልቃ ከመግባቱ በፊት የነበረውን መላ ግዛት የሚወክል ነው። የወደቁ መላእክትና የሰይጣን ኃይሎች የታሰሩበት፣ ትርምስና ሁከት የነገሰበት ስፍራ ነበር ማለት ነው። ይህንን ሐሳብ ለመረዳት ዘፍጥረት 1:2 ላይ ያለውን ጥቅስ እንመልከት። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። አያችሁ፣ በዚህ አዲስ እይታ ስንመለከተው ጥቅሱ ሌላ ትርጉም ይዛል። የእግዚአብሔር መንፈስ በባዶ ነገር ላይ ሳይሆን በዚህ በታጠረ የሁከት ግዛት ላይ ሲያንዣብብ ሲጠብቅ ነው የምናየው። ስለዚህ ባዶነት ሳይሆን ቁጥጥር ስር የዋለ ሁከት ነበር ማለት ነው። ክፍል 2 የሁከት ግዛት። እሺ፣ እንግዲህ የዚህ ሁከት ምንነትና በውስጡ የሚኖሩት ኃይሎች ምን ይመስላሉ? በሚነገረው ከሆነ እነዚህ ኃይሎች በተለያዩ ተምሳሌዎች ይወከላሉ። እንግዲህ እነዚህ የሁከት ምልክቶች ምን ናቸው? እስቲ እንያቸው። ለምሳሌ ባህሩ ሁከት የሞላበትን ዓለም፣ የሰይጣንን ግዛት ይወክላል። የሰማይ ወፎች ደግሞ የእግዚአብሔርን ቃል ከሰው ልብ የሚሰረቁ ሰይጣናዊ ኃይሎች ናቸው ተብሎ ይተነተናል። ከዛ የምድር አራዊት አሉ። እነዚህ ደግሞ አማኞችን የሚያሳድዱ ዓለማዊ ኃይሎችና ምኞቶች ናቸው። በመጨረሻም የባህር ዓሦች የዓለማዊ ሀብትና የስልጣን ማባበያዎችን ያመለክታሉ። ስለዚህ ዋናው ችግር ምን እንደሆነ ገብቶናል ማለት ነው። የእግዚአብሔር አዲስ ፍጥረት ዓለም የተመሰረተው አስቀድሞ በክፋት ኃይሎች ቁጥጥር ስር በዋለ ግዛት ውስጥ ነው። እውነት ነው፣ እነዚህ ኃይሎች ታስረዋል፣ ግን ተጽዕኖአቸው አሁንም ቢሆን እጅግ በጣም ከፍተኛ ነው። ክፍል 3 የእግዚአብሔር አስደናቂ ዕቅድ። እሺ፣ ከችግሩ ወደ መፍትሄው እንምጣ። የእግዚአብሔር ዕቅድ እውነትም አስደናቂ ነው። በዚህ ሁሉ ሁከትና ትርምስ ውስጥ ፍጹም አዲስ ነገርን ይፈጥራል። ይሄውም የሰው ልጅ ነው። እንግዲህ የእግዚአብሔር ዕቅድ በአንድ ድንቅ የግብርና ዘይቤ ይገለጻል። እስቲ አብረን እንየው። መጀመሪያ ሁሉን ነገር የተቆጣጠረው ሁከት የሞላበት ባህር ነበር። ከዚህ ባህር ውስጥ የብስ ይወጣል። ይሄ የብስ የእግዚአብሔርን ቃል ለመቀበል ዝግጁ የሆነውን የሰው ልጅ ይወክላል። ቀጥሎስ ዘር ማለትም የእግዚአብሔር ቃል በዚሁ የብስ ላይ ይዘራል። በመጨረሻም ያ ዘር አድጎ ፍሬ የሚያፈራ ዛፍ ይሆናል። ይሄ ዛፍ ደግሞ የእግዚአብሔርን መልክ የሚወክል ነው። ስለዚህ የሰው ልጅ ዓላማው ግልጽ ሆነ ማለት ነው። በዚህ ሰማያዊ ድራማ ውስጥ ያለው ሚና የእግዚአብሔርን ቃል መቀበል እና ሁከት የሞላበትን ይህን ዓለም ከውስጥ ሆኖ መለወጥ ነው። ትግሉ ከውስጥ ነው የሚጀምረው። ክፍል 4 ለሰው ልጅ የቀረቡ 2 መንገዶች። እንግዲህ በዚህ ማዕቀፍ ውስጥ እያንዳንዱ ሰው የሚገጠመው አንድ ወሳኝ ምርጫና ግጭት አለ። እስቲ እሱን እንመልከት። እዚህ ጋር የሰው ልጅ ሊከተላቸው የሚችላቸው 2 ፍጹም ተቃራኒ መንገዶች እናያለን። በአንድ በኩል የአውሬው መንገድ አለ። ይህ በዓለማዊ ምኞት የሚመራ ለራስ ለገንዘብና ለስልጣን ብቻ የሚኖርበት
ከሁሉም በላይ ደግሞ ሞትን የሚፈራበት መንገድ ነው። መጨረሻውም የሁከት ባሪያ መሆን ነው። በሌላ በኩል ደግሞ የእግዚአብሔር መልክ መንገድ አለ። ይህ የእግዚአብሔርን ቃል ተቀብሎ የሚኖር እግዚአብሔርና ባልንጀራን የሚወድ የሞት ፍርሃትን የሚያሸንፍ እና በሁከት ኃይሎች ላይ የሚገዛበት መንገድ ነው። ምርጫው በግልጽ ቀርቧል። መዝሙር 49 ላይ ያለው ይህ ጥቅስ እንደ አውሬ የመኖርን ጽንሰ ሐሳብ በጣም በሚገባ ያጠናክርልናል። ሰው ግን ክቡር ሆኖ ሳለ አያስተውልም፣ ከሚጠፉ እንስሶች መሰለ ይላል። ማለትም ክብር ተሰጥቶት ማስተዋል ከጎደለው መጨረሻው ከሚጠፋ እንስሳ የተለየ አይሆንም። ክፍል 5 ፍጹሙ መልክ። አሁን የእግዚአብሔር ዕቅድ ወደ ቁንጮ እየደረሰ ነው። የሰው ልጅ ሊከተለው የሚገባው አንድ ፍጹም ምሳሌ መምጣት ነበረበት። ታዲያ ይሄ ፍጹም ምሳሌ ማን ነው? እንግዲህ በዚህ ትንታኔ መሰረት የእግዚአብሔር መልክ መሆን በተግባር ምን ማለት እንደሆነ ለማሳየት እግዚአብሔር ራሱ ሰው ሆነ። ክርስቶስ ያ ፍጹም ምሳሌ ሆኖ ቀረበ። የክርስቶስ ሕይወት ዋናው ምሳሌ ወይም ብሉፕሪንት ነው ማለት እንችላለን። እስቲ እንመልከት። በሰው አካል ወይም በተምሳሌታዊ አነጋገር በአውሬ ሥጋ ውስጥ ኖረ። ነገር ግን የእግዚአብሔርን ፈቃድ በፍጹም ታዘዘ። ፍቅር ምን ማለት እንደሆነ ደግሞ ራሱን መሥዋዕት በማድረግ አሳየ። በዚህም ሌሎች ከአውሬነት ወደ እግዚአብሔር መልክ እንዴት መለወጥ እንደሚችሉ መንገዱን አሳየ። ክፍል 6 የፍጥረት የመጨረሻ ድል። እሺ፣ አሁን ወደ መደምደሚያው የደረስን ነው። የዚህ ሁሉ መለኮታዊ ዕቅድ የመጨረሻ ግብና ውጤቱ ምንድን ነው? የመጨረሻው ግብ ይሄ ነው። የእግዚአብሔር ሕግ ጻድቅ እና ትክክል መሆኑን ማረጋገጥ። የሚገርመው ግን ይሄ የሚረጋገጠው በራሱ በሰው ልጅ ነፃ ምርጫ ነው፣ በግድ ሳይሆን በውድ። እንግዲህ ወደ ድል የሚወሰደው መንገድ ይህንን ይመስላል። በመጀመሪያ ደረጃ ምርጫ አለ። የሰው ልጅ የእግዚአብሔርን ትእዛዛት ለመከተል ይመርጣል። ይህ ምርጫና መታዘዝ ደግሞ የእግዚአብሔር ሕግ እውነትና መልካም መሆኑን ያረጋግጣል። ያ ማረጋገጫ በሰይጣን ኃይሎች ላይ ለመፍረድ እንደ መሰረት ያገለግላል። በመጨረሻም የመጨረሻው ድል ይመጣል። ኃጢአትና ሞት ይሸነፋሉ፣ ፍጥረትም ሙሉ በሙሉ ይታደሳል። ይሄ ከራእይ መጽሐፍ የተወሰደ ኃይለኛ ጥቅስ ደግሞ የመጨረሻውን ሽንፈት ያሳያል። ሞትና ሲኦልም በእሳት ባህር ውስጥ ተጣሉ ይላል። አስታውሱ፣ ታሪኩን የጀመርነው ሲኦል መላውን ግዛት ይዞ ነበር ብለን ነው። አሁን በመጨረሻ ያ ሲኦል ራሱ ይወገዳል፣ ሙሉ በሙሉ ይደመሰሳል። እንግዲህ እንዳየነው ይህ ትንታኔ ፍጥረትን እንደ አንድ ግዙፍ መንፈሳዊ የጦር ሜዳ ነው የሚስለው። ከመጀመሪያ እስከ መጨረሻ አንድ ትልቅ ፍልሚያ። ታዲያ ይህን ሁሉ ታላቅ ተምሳሌታዊ ታሪክ ስንመለከት አንድ ጥያቄ መነሳቱ አይቀር። በዚህ የጦር ሜዳ ውስጥ ወገንን መምረጥ ማለት በእርግጥ ምን ማለት ነው?